እግዚአብሔርን ስናከብረው ክብር ይጨምርልናል። ስርዓት ስንቀንስ ግን አሁን ልንገራችሁ፣ እንደዚህ አትብሉ፣ እንደዚህ አትጠጡ፣ እንደዚህ አትልበሱ፣ እንደዚህ ጸጉራችሁን አታርጉ፣ እንዲህ አታርጉ ስንባል ሕግ አይደለም የሚነገረን፣ እግዚአብሔርን ማክበር ነው የሚነገረን። እንደዚህ አድርጋችሁ እግዚአብሔርን አክብሩት ነው። በሚሞት ስጋችሁ እግዚአብሔርን አክብሩ ነው። ለእግዚአብሔር እንደሚገባ ኑሩ ነው። ለእግዚአብሔር እንደሚገባ፣ ለክርስቶስ ሐሳብ እንደሚገባ ያንን እግዚአብሔርን ስናከብረው ለኛ ክብር ይጨምርናል። የእግዚአብሔርን ስርዓት ስንቀንስ ደግሞ እግዚአብሔርን እየናቅን ነው ማለት ነው። ያን ስናደርግ ደግሞ እግዚአብሔር የሚንቁንን ሰዎች ያመጣል። የሚንቁንን ሰዎች፣ የሚያቃልሉንን፣ በእኛ ሞት፣ በእኛ ሕመም፣ በእኛ ስቃይ የሚሳለቁ፣ በሰው ደም እጃቸውን እየታጠቡ የሚሳለቁና የሚስቁ ሰዎችን ያመጣል። እግዚአብሔርን አለማክበር። እግዚአብሔር ባረማመድ ይከበራል፣ በአመጋገብ ይከበራል፣ በንግግር ይከበራል፣ በመኝታ ይከበራል። ወበምስካቤኒ እዝየከረከ ብሏል ቅዱስ ዳዊት። ፈጣሪ ሆይ መዝሙር 62 ላይ በመኝታዬም እንኳ ቢሆን አስብሃለሁ። ሰው ሲተኛ ፈጣሪውን ማክበር አለበት። ከእንቅልፉ ቀንሶ ፈጣሪውን ማክበር አለበት። በንግግሩ እግዚአብሔር ሊከብር ይገባዋል። ባካሄዱ፣ በሚገባበት ቤት፣ በቤቱ አሰራር፣ ቤቱ ላይ በሚያስቀምጣቸው ዕቃዎች ሁሉ እግዚአብሔርን ማክበር አለበት። በስራው እግዚአብሔርን ማክበር አለበት። በጓደኝነት መሃል እግዚአብሔር መክበር አለበት። ጨዋታ ውስጥ እግዚአብሔር መክበር አለበት። ክርስቲያኖች የትም ቦታ ዓይናቸው ፊት ለፊት እግዚአብሔርን ስለው የሚኖሩ ናቸው። እስራኤል በዚህ መጠን በኑሯቸው እግዚአብሔርን ስላላከበሩ እግዚአብሔር እንደ ጣዖት ቤተ መቅደስ ውስጥ ብቻ አክብረ ነው ከዚያ በኋላ ደህናዋል እግዚአብሔር ብለን የምንሄደው አምላክ አይደለም። ጣዖት የሚኖረው የት ነው? መቅደስ ውስጥ ብቻ ቁጭ ብሎ እዚያ መቅደስ ውስጥ ትንሽ ይከበራል። እዚያ ሰዎቹ የፈለጉትን ወጥተው ይሰራሉ። እግዚአብሔር ቤተ መቅደስ ውስጥ ጣዖት ይመስል ቤተ መቅደስ ውስጥ አሜን አሜን ተብሎ ወጥተን እንደፈለግን የምንኖረው የሆነ ግዛት የወሰንለት ዳኛ ወይም ንጉሥ ወይም ሹም አይደለም። እግዚአብሔር ዓለምን በእጁ የያዘ ልብና ኩላሊትን የሚፈትን ሰውነታችን በእጁ የተያዘች ካህሌ ሁሉ ሁሉን የሚይዝ አምላክ ነው። ስለዚህ የትም መታመንንና የትም ማክበርን ይፈልጋል። አምልኮተ እግዚአብሔር ማለት እሱ ነው። ማስቀደስ፣ መጸለይ፣ መጾም ብቻ አይደለም። እግዚአብሔርን ማክበር ማወቅ አለብን። የትም ቦታ ብትነግዱ እግዚአብሔርን ማክበር፣ ሹፌር ብትሆኑ እግዚአብሔርን ማክበር፣ ንግግራችሁ ውስጥ ቤተክርስቲያን ውስጥ ሆኖ ሄዶ ባጃጅ ውስጥ ሲገቡ ሰው መሳደብ አይደለም ክርስቲያንነት። የትም ቦታ እግዚአብሔርን ማክበር። እስቲ እግዚአብሔርን ማክበር በሉ። ማንን ማክበር ነው? እግዚአብሔር። ሰውን ስናከብር ማንንም እናከብረው። የትም ቦታ እግዚአብሔርን አክብሩት። በስጋችሁ እግዚአብሔርን ማክበር፣ በፀጉራችሁ እግዚአብሔርን ማክበር፣ በአፍንጫችሁ፣ በከንፈራችሁ፣ ባለባበሳችሁ የትም ቦታ እግዚአብሔርን አክብሩት። በመኝታዬ እግዚአብሔርን ማክበር አለብኝ ማለት አለባችሁ። በእንቅልፌ ተነስቼ እንቅልፌን ቀንሼ ፈጣሪን እንደማከብረው ለመግለጥ ሌሊት ተነስቼ አመሰግነዋለሁ። ማክበር አረማመድ ቅጥ ያጣ መሆን የለበትም። ንግግሬ ይሄ ሁሉ እግዚአብሔርን ማክበር ነው። እስራኤል እግዚአብሔርን ሳያከብሩ ሲቀሩ ናቋቸው። የሚንቁ ጠላቶች መጡ። እንዳትናቁ ከፈለጋችሁ እግዚአብሔርን አክብሩ። እውነቴን ነው የምነግራችሁ። ሰዎች እንዲያከብሯችሁ ስለለፋችሁ አያከብሯችሁ። እግዚአብሔርን ካከበርን ግን ምንም ሳንናገር ያስከብረናል። ሰዎች እንዲያከብሩን ግን ጓደኛ በማደራጀት በማስፈራራት ምን በማለት ማክበር አይቻልም። ሰው ተገዶ ካከበረ ዘወር ብሎ ያዋርዳል። ወዶ ካከበረ ግን ክብሩን የሚቀንስበት የለም። ስለዚህ ምንድን ነው የሚያደርገው? መወደድ፣ ባለሟልነት፣ ግርማ የሚሰጠው እግዚአብሔር ነው። መታየትን፣ መደመጥን፣ መፈራትን፣ መወደድን፣ መከበርን፣ መዘመድን፣ ዘመድ ዘመድ መባልን፣ በየሄዱበት ወዳጅ ወዳጅ መባልን የሚሰጥ እግዚአብሔር ነው። በየሄዱበት መጠላት የሚመጣው ደግሞ ከየት የተነሳ ነው? እግዚአብሔርን ሳናከብረው ስንቀር የሄድንበት ሁሉ ይጠላናል። እንኳን የውጭ እቤት ያለ ሰው ይጠላናል። እግዚአብሔር ቅዱስ ዳዊት እግዚአብሔርን አላከብር ሲል የገዛ ልጁ እንዲያዋርደው ነው ያደረገ። የገዛ ልጁ እግዚአብሔርን ባከበረበት ጊዜ ግን ጠጠር ይዞ ይፈራ ነበረ። ዳዊት ጠጠር ይዞ ይፈራል፣ እግዚአብሔርን ይዞ። እግዚአብሔርን አላከብር ሲል የወንድ ሚስት ሲቀማ ደግሞ
ሰራዊት ይዞ ተናቀ፣ ቤተ መንግስት ይዞ ተናቀ። እግዚአብሔርን ይዞ ሳለ በግ ጠባቂ እያለ ይከበር ነበር። አስከብሮታል። ከበግ ጠባቂነት አንስቶ እግዚአብሔርን አላከብር ሲል ደግሞ ዙፋን ይዞ ዘውድ ደፍቶ ተዋረደ። ስለዚህ የሚያስከብረን እግዚአብሔርን መያዝ ነው ወገኖች። እግዚአብሔርን ይዘን ከዞርን የትም እንከበራለን፣ የትም ዘመድ አለን። እስራኤልን አዋረዳቸው፣ ቤተ መቅደሱን አዋረደባቸው። ቀድሞ ያ ቤተ መቅደስ ሲሰራ እነ ጢሮስ የህንዱ ንጉስ ኪራም የጢሮስ እና የህንድ ንጉስ ኪራም ከህንድ ዕንቁ፣ ወርቅ፣ ጽድ እየላከ ሰርተዋል። ንጉስ አስገብረው ነው የሰሩት። እስራኤል ጥቂት ጭብጥ ማትሞላ ሀገር ውስጥ ተቀምጠው ዓለምን እያስገበሩ ነው መቅደስ የሰሩት። ንግስት ማክዳ እንኳን ከኢትዮጵያ ተንከራ ዘኢትዮጵያ ዝባድ ሉል የሚባል ሌላ ቦታ የማይገኝ ዕንቁ ወስዳላቸዋለች ቤተ መቅደሱን ሲሰሩ። ለምን? እግዚአብሔር ከነሱ ጋር ሲሆን። እግዚአብሔርን ግን ሳያከብሩት ሲቀሩ ቤተ መቅደሱን ሲንቁ ግን እግዚአብሔር ያን የሌላ ሀገር ንጉስ ገብሮላቸው የሰሩትን ቤተ መቅደስ የሌላ ሀገር ንጉስ መጥቶ እንዲያፈርሰው አደረገ። መቅደሱን አስፈረሰባቸው። ንጉሳቸውን እየጎተተ አይኑን አውጥቶ ሴዴቅያስ የሚባለው ንጉስ አይኑን አውጥቶ ከፈረስ ጅራት ቋጥሮ መንገድ ለመንገድ እየተጎተተ እንዲሄድ ያገኘ ያደረገው። የገዛ ልጁን ሴቶች ልጆቹን ፊት ለፊት አርዶ የልጆቹን ሞት እንዳየ ደስታ አይበት ብሎ አይኑን አውጥቶ በገመድ እየጎተተ ባቢሎን ይዞት ሄደ። ቤተ መቅደሱ ተቃጠለ፣ ካህናቱ ተዋረዱ፣ ንጉሱ ተዋረደ፣ ህዝቡ እንደ ህዝብ ተዋረደ። ትብትብ ምንጣፍ ተሸክመው ራሳቸው እየተላጠ ባቢሎን ወረዱ። ይሄን ሁሉ የሚያመጣው ምንድነው? እግዚአብሔርን መናቅ፣ ራስን ማክበር፣ መታበይ፣ ቤተ መቅደስን መቀለጃ ማድረግ። ይሄ ሁሉ ምን ያደርጋል? እግዚአብሔር እንዳያከብረን ያደርጋል። ቤተ መቅደስን ስላችሁ አሁን እርግጠኛ ነኝ በህሊናችሁ አንዳንድ ቄስ እየሳላችሁ ነው የሚሆን አይደል? ቤተ መቅደሱ ላይ የሚቀልዱ ነገሌ ነቄስ ገል እያላችሁ እኔ እናንተን ነው እያልኩ ያለሁት። ቤተ መቅደስ ሰውነታችን ቤተ መቅደስ አይደለም ነው? ያንን ነው መያዝ። ቤቱን አለማክበር ያዋርዳል።